የዚህን አባት ዜና ሕይወት ስለሰሙ በእስክንድርያ አባ ለንጊኖስ የሚባል አንድ ቅዱስ አለ፣ የፈውስ የማዳን ጸጋ የተሰጠው ይሏታል። ከዚያ ስንቋን ጭና እሱም ፍለጋ ትሄዳለች። ወደ እስክንድርያ ከተማ ስትደርስ ከከተማው በር አንድ አሮጌ የለበሰ ምስኪን ሰው እንጨት ይሰብራል። ገዳማዊ ሰው ነው። እንጨት ይሰብራል፣ ውሃ ይቀዳል፣ አበውን ለመርዳት ለመታዘዝ። ከዚያ አባቴ አለችው። ምን ሆነሽ ነው ሲላት፣ የጡት ካንሰር ይዞ ያሰቃየኛል። እዚህ አካባቢ ደግሞ በግብጽ ገዳማት አባ ለንጊኖስ የሚባል ሀብተ ፈውስ የተሰጠው አባት እንዳለ ሰዎች ነገሩኝ። የት ነው ላገኘው የምችለው አለች። ይሄኔ እንዲህ አላት፣ ለንጊኖስ እኮ ሌባ ነው፣ አጭበርባሪ ሰው እኮ ነው። እንዴት እሱ ይፈውስሻል ብለው ሰዎች ላኩሽ። ለመሆኑ ምንሽን ነው የሚያመሽ አላት። ጡቴን ነው። እስኪ አላት። ጡቷን ስታወጣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሲልበት ጡቷ ተፈወሰ። አሁን ተመልከቱ፣ ጡቷ ተፈወሰ። ከዚያ በኋላ እንዲህ አላት፣ ለንጊኖስ ሌባ ነው፣ አጭበርባሪ ነው። ድጋሚ እሱን ፈልገሽ እንዳትመጪ፣ ይጎዳሻል፣ ክፉ ሰው ነው በጣም። አሁን ግን ያዳነሽ እግዚአብሔር ነው አላት። ማን ያዳነሽ? ተመልከቱ፣ አቤት ትሕትናቸው። ጸጋ ብቻ አይደለም፣ ጸጋ መያዝ ሁሉ ያውቁበታል። በነገራችን ላይ ከነሱ ጋር አንዱ የተለያየ ነው። እግዚአብሔር እኮ ጸጋ ያልሰጠው ፍጥረት የለም። ለምሳሌ ብርቱካንን እኮ እንዲጣፍጥ፣ ይሄ እኮ ጸጋ ነው፣ የመጣፈጥ ለእጽዋቱ፣ ለድንጋዩ፣ ለሁሉ ሳይቀር። አሁን የቤተክርስቲያን የተሰራበት ድንጋይ ይሄ እኮ ጸጋ እኮ ነው። መቅደስ ሆኖ ለመሰራት መብቃት ጸጋ ያልሰጠው ሰው የለም። የተለያየ ነው። እኛ ጸጋችን አጠፋ ነው፣ እነሱ ግን ያዙት። እኛ ጸጋ ሲሰጠን ትዕቢት ያዘን፣ እነሱ ጸጋ ሲሰጣቸው በትሕትና ያዙት። የተለያየ ነው። በዚህ ጥቂት ጸጋ ካለው ሰው መከራ ነው። ሰው ሁሉ ይንቃል፣ አያስቀምጥም፣ ሰላም አይልም፣ ይቸገራል በጣም። እነሱ ግን ጸጋቸው ሲበዛ የበለጠ መሬት እየሆኑ ሄዱ። ምን ያህል የታደሉ ናቸው በእውነት ክርስትና በትክክል የገባቸው። ሌባ ነው፣ አጭበርባሪ ነው፣ ይጎዳሻል፣ ድጋሚ እንዳታገኘው፣ ያዳንሽ ግን እግዚአብሔር ነው ብሎ ሰደዳት። ከዛ አገሯ ደረሰችና እንኳን ደስ ያላችሁ ተፈወስኩ እኮ አለቻት። ማን አዳነሽ? አባ ለንጊኖስን አገኘሽዋል? አላገኘሁትም። ታዲያ ማን ያዳነ? እንዲህ ያለ አሮጌ የለበሰ ድክም ያለ ሰው ነው ያዳነኝ ስትላችሁ፣ እሱ እኮ ነው አባ ለንጊኖስ አሏት። አታውቀውማ። አያችሁ፣ ሌባ ነው የሚላት ስለራሱ እኮ ነው። አይገርም? እንዴት እንደተለያየ አቤት! የኖሩት ህይወት በጣም ያስቀርማል። በጣም ብዙ አሉ እንደዚህ ቦለዘተወ ፈውስ ዋዮ የማዳን የመፈወስ እንደነ ጴጥሮስ ያሉ አስቀድሞ እንደ ሐዋርያት እንደ ጴጥሮስ እንደ ዮሐንስ በጥላቸው ፈውሰዋል። በልብሳቸው ቆራጭ እነ ጳውሎስ ፈውሰዋል። የሐዋርያት ሥራ ምዕራፍ 5 ምዕራፍ 19 አንብቡት። ረጅም ጥላ የጠዋትና የማታ እስከ 70 እስከ 80 ክንድ የሚሆን ረጅም ጥላ ነው። ስለዚህ ሰዎች ሁሉ የታመሙ ዘመዶቻቸውን እያመጡ በጴጥሮስ ጥላ አጠገብ ያስቀምጡ ነበረ። እነሱ ሁሉ ግን ያን ጸጋ ያደረጉት በእግዚአብሔር ኃይል እንደሆነ ያምናሉ። ይህንም ነው የመሰከሩት። እነሱ እንዳደረጉት ሲነግሯቸው እኛ አይደለንም። ይሄ ሁልጊዜ የክርስቶስን ክብር ለመግለጥ ያለመታከት ያገለገሉ አባቶቻችን ናቸው። በረከታቸው ይድረሰን። አሶተ ወይስር መናፍስተ ቦለዘተውቦ ደግሞ ሌላው ጋኔን የማውጣት ይሄ ፈውስ የሚባለው በሽታውን ደዌውን የማዳን ነው። ቅድም ካንሰር የያዛትን ሴት ፈወሰ። መሄድ አይጠበቅባቸውም። ጋኔን የተያዘው ሰው ጋር ሰውየው መሄድ አይጠበቅበትም፣ እነሱ መሄድ አይጠበቅባቸውም። ደብዳቤ ይጽፋሉ። የሚጽፉት ደብዳቤ አባ ሳዊሮስ ዘገብሎን ውጣ ብሎሃል፣ አባ ሚልኪ ቁልዝማዊ ውጣ ብሎሃል ብለው ደብዳቤ ይጽፉና ሄዶ ደብዳቤው ጋኔን የያዛት ሴት ፊት ሲነበብ ደብዳቤውን ሰምቶ ይወጣ ነበር ይላል። ወጥቶ ይሄዳል። አይገርማችሁም? የነበራቸው ጸጋ እነዚህን ሁሉ የወለደች ቤተክርስቲያን እኮ ነው ያለች። የነ ሳዊሮስ ዘገብሎን እናት፣ የነ ሚልኪ ቁልዝማዊ፣ የነ ዮሐንስ አፈወርቅ፣ የነ ጴጥሮስ፣ የነ ጳውሎስ፣ የነ ቄርሎስ ዘእስክንድርያ፣ የነ ቅዱስ ማርቆስ ዘዮናኒ፣ የነ ጎርጎርዮስ ዘንዚናዝ፣ የነዚህ ሁሉ እኮ እናት ናት የኛ ቤተክርስቲያን። እስኪ አመስግኗት በእውነቱ።
በጣም የሚገርመው የተወደዳችሁ የእግዚአብሔር ቤተሰቦች ከዚሁ ጋር ተያይዞ ደግሞ ሌላው ጸጋቸው አሁን ሚልኪ ቁርዝማው የሚባለው ደብዳቤ መጻፍ ብቻ አይደለም። አንዴ ይላል የሮሙ ንጉሥ ሴት ልጅ ጋኔን ይይዛታል፣ ያድርባትና ያሰቃያታል። እና አባ ሚልኪ ቁርዝማዊ ደግሞ አንድ ነገር ለእግዚአብሔር ቃል ገብቷል። እሱ ምንድነው? ከዚህ በኋላ ቀሪ ዘመኔን ከበዓት ሳልወጣ ከገባሁበት ዋሻ ሳልወጣ እየጾምኩ እየጸለይኩ እያመለኩ እያመሰገንኩ እኖራለሁ ብሎ ለእግዚአብሔር ቃል ገባ። ይሄኔ በሮሙ ንጉሥ ሴት ልጅ ላይ ያደረው ጋኔን አባ ሚልኪ ቁርዝማዊን ከበዓቱ ከዋሻው እንዲወጣ ለእግዚአብሔር የገባለውን ቃል ኪዳን እንዲያጥፍ ሱባኤውን እንዲያቋርጥ ስለሚፈልግ ውጣ እንጂ ሲሉት አበው ተሰብስበው አባ ሚልኪ ካልመጣ አልወጣም ማለት ሰይጣኑ። ዓላማው ምንድነው? ይህ ሰይጣን አባ ሚልኪን ከዋሻው ማስወጣት። ከዛይ በዘመኑ ሮም ገናና ሀገር ናት፣ ኃያል ሀገር ናት። ዓለሙን እንደ ሰም አቅልጣ እንደ ገል ቀጥቅጣ የምትገዛ ኃያል ሀገር ስለነበረች በዚያ ወራት ንጉሱ አባ ሚልኪን ፈልጋችሁ አምጡ ብሎ ወታደሮችን ላከ። ከሮም እስከ እስራኤል ድረስ እስከ ግብፅ ገዳማት ፈለጉት፣ ተዟዞሩ። በአንዱ ዋሻ ውስጥ አባ ሚልኪን አገኙት። አሁን ወደ ሮም እንሄዳለን፣ ንጉሱ ይፈልጋል፣ ሴት ልጁ በጸና ጋኔን አድሮባት ታማለች፣ መሄድ አለብህ አሉት። አይሂዱ፣ እኔ አስወጣዋለሁ፣ ሂዱ አላቸው። አንተን ይዘን ካልሄድክ ይገለናል ንጉሱ፣ እኛ ከምንሞትብህ ሱባኤን አማቋርጠ ቢሆን እግዚአብሔር ሁሉን አዋቂ ነውና እንሄድ አሉት። እሺ በቃ ሂዱ እናንተ፣ ብዙ ቀን መንገዱ ስለሚወስድባችሁ ሮም ከተማ ስትገቡ እኔ እደርሳለሁ አላቸው። የተሰጠው ጸጋ ተመልከቱ። እደርሳለሁ። ከዛ ተጓዙ። ብዙ ቀን ደክመው ሮም ከተማ ደርሰው ከንጉሱ ቤተ መንግስት በር ላይ ሲደርሱ እሱ ደመና ጠቅሶ ሮም በአንድ ቀን ገባ። በአንድ ሰከንድ ማለት ነው። ይህን ጸጋ የሰጠ ማን ነው? እግዚአብሔር ነው። ከዛ ሮም ከተማ ገባ። ወደ ንጉሱ ቤተ መንግስት ሲገባ ከሱባኤ ያናጠበው ያጋኔን አባ ሚልኪ መምጣቱን ሲያውቅ ወጥቶ ከልጅቱ ወጥቶ ሊያመልጥ ሲል በስልጣነ ጴጥሮስ ጳውሎስ ያዘውና ከሰማይ ከፍ ከምድር ዝቅ አድርጎ በአየር ላይ አንጠለጠለው። ያንጋኔን በጣም እኮ ነው የሚገርመው። ከዚያ ምን አደረገ? ገባና ልጅቱን አጥምቆ አጽናንቶ የራቃትን የእግዚአብሔር መንፈስ አቅርቦ በጸሎቱ ሊሄድ ሲል አባቷ ንጉሱ ምን ላርግልህ? እስከ መንግስቴ እኩሌታም ቢሆን እሰጥሃለሁ፣ ልጄን አዳንክልኝ አለው። ሲለው እኔ ካንተ ምንም አልፈልግም፣ እኔ ክርስቶስ መንግስት አገልጋይ ነኝ። በአባቴ በክርስቶስ መንግስት የሚጎለኝ ነገር የለም። ግን ወደ ቤተ መንግስት ስገባ አንድ ነገር አይቻለሁ። ለገዳም ለምኖርበት ገዳም አገልግሎት የሚሆን የድንጋይ ገንዳ ከብቶች ላሞች ሳር የሚበሉበት ውሃ የሚጠጡበት አይቻለሁና እሱን ስጠኝ አለው። እንዴ ይሄ እኮ 200 ሰውም ሊሸከመው አይችልም። ስለዚህ እንዴት አድርገህ ተወስዷለህ እንጂ ይሄንማ እንደፈለክ መውሰድ ትችላለህ አለው ንጉሱ። አይ ግድ የለም እኔ የሚወስድልኝን አካል እኔ እግዚአብሔር አዘጋጅቶልኛል ብሎ አየር ላይ ያንጠለጠለውን ጋኔን አውርዶ ያን የድንጋይ ገንዳ ባንገቱ ልክ ቀርጾ ማለት ነው ቀዳዳ በጅቶ በጋኔኑ አንገት አስገብቶ እየነዳ ከሮም ወደ እስራኤል ይትባረክ እግዚአብሔር ዘወሃበነ ዘንተ ስልጣነ ከመንኪድ ከይሴው አቃርብተ ወዲህ በኩሉ ኃይለ ጸላይ እባቡና ጊንጡን እንድንጨብጥ በርኩሳን መናፍስት ላይ እንዲህ ያለ ስልጣን የሰጠን እግዚአብሔር የተመሰገነ ይሁን እያለ እየነዳ ይዞት ሄደ። እግዚአብሔር የተመሰገነ ይሁን። በጣም ነው የሚገርመው። ይህ ሁሉ ጸጋ የተሰጣቸዋል። ሌላኛውና የመጨረሻው ደግሞ ምግባር የመርዳት። አሁን ይሄንን ያነሳሁት ለምንድን ነው? ያን ሁሉ አርጎ ደግሞ ጋኔኑ እንደዚያ ሰቅሎ እንደፈለገ አርጎ ምንም አይልም። ምን አለ? ይትባረክ እግዚአብሔር። ማን ይባረክ? አይገርማችሁ? አሁን እኛ የሆነ ነገር ስናደርግ በራሳችን አቅም ስልጣን ስናስተምር የኛ ዕውቀት እንደሆነ እናስባለን። ስንዘምር የኛ ድምፅ እንደሆነ ነው የምናስበው። ሰው ስንረዳ በእኛ አቅም ነው የሚመስለን። ግን እኮ